እንደ እንስሳት በማጎሪያ ውስጥ ተቆልፈውባቸዋል። ነፍሳቸውን ለማሰንበት ምግብና ውሃ ይለምናሉ። በቀን አንድ ጊዜ ትንሽ ቁራሽ ብቻ ጣል ይደረግላቸዋል። እንዲህ እግራቸው በሰንሰለት ታስሮ የሚታዩት ሰዎች ከባድ ወንጀል ሰርተው በማረሚያ ቤት ያሉ አይደሉም። ቦታውም ወንጀለኞች ዋጋቸውን የሚያገኙበት ዘብጥያ አይደለም። ይልቁንስ ቅዱስ ስፍራ ተብሎ የሚጠራና ሰዎችም በየዕለቱ ለአምልኮ የሚሰባሰቡበት ቦታ ነው። የሚያስደንቀው ታዲያ እንዲህ ታስረው የሚሰቃዩትም የእምነቱ ተከታይ መሆናቸው ነው። እነዚህ የዋህ ምዕመናን የቸርቹ ወይም የቤተ እምነቱ አስተዳዳሪ ያዘዛቸውን ሁሉ ያለማመንታት ያደርጋሉ። የቤተ እምነቱ አለቃ እንደሚለው ታዲያ እነዚህ ታስረው የሚማቀቁት ሰዎች ምስጢራዊ የሆነ ፈውስ እየተከናወነላቸው ነው። ይህ ጆን ፔሳ የተባለው ሰው እውነተኛ ማንነት ሲመረመር ግን ከዚህ በፊት የአእምሮ ህመምተኞች አማኞችን በቸርቹ ያቃጠለና ብዙ ሌሎች ወንጀሎችን የፈጸመ ሰው ሆኖ እናገኘዋለን። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።